በሚላል አባቴ እንደምን አላችሁ እንደምን ከረማችሁ መጣን እንግዲህ ሐረር ላይ ተገኝተናል ለምታዩት ጉባ ከተማ ከፍቅር ጋር ሲጨመር እጅግ በጣም ከፍ ያለች ከተማ ሆናለች የተወለድኩበት እትብቴ የተቀበረበት ቦታ እንኳን አልመስል እስኪያለኝ ድረስ እጅግ በጣም አምሮባችኋል የዛሬው እንግዲህ አስጎብኛችን ሰለሞን ወርቁ ይባላል ሐረርን ያለውን ያበበችውን የፈነዳውን ያማረውን ሁሉ ነገር እናሳያችኋለን እንሰጣችኋለን ማለት ነው። ስለዚህ ሁላችሁም ሰብስክራይብ በማድረግ ጠብቁ። ለስነው ከኛ ጋር እንሄዳለን። ሁላችሁም ሰብስክራይብ ያደረጋችሁ ጠብቁን። የተወደዳችሁ እንግዲህ ዛሬ ሐረር ላይ ተገኝቻለሁ። ሐረር ቃል በገባሁበት መሰረት ድጋሚ መጥቼ ይሄው ጀባ ልላችሁ ነው ትላለህ በሀገሩ ቋንቋ። ሁላችሁም ሰብስክራይብ አድርጉ። እንግዲህ የምንመለከተው ሸዋ በርበር ነው። እንግዲህ አብረን እናያለን ማለት ነው። ሸዋ በርበር ስለምን አክቹሊ ኤጋው በር አስመዲን በር ነው የሚባለው። አስመዲን በሪ ነው የሚባለው። አስመዲን የዲኖች በር ማለት ነው። ያኔ ትምህርት ሊሰጡ ሲሄዱ ሲመጡ በዚህ ነው የሚወጡት፣ በዚህ ነው የሚገቡት እና የዲኖች በር እንደማለት ነው። የአስተማሪዎች፣ የወሊማዎች፣ የምሁራኖች በር ያን ይዞ ነው የመጣው። ሸዋ በር የሚለው ሪሰንትሊ የመጣ ስም ሲሆን እዚህ አካባቢ ገበያ የሚቀያየሩ ከሸዋ የሚመጡ አዲስ አበባ ወይም አዲስ አበባ አካባቢ የሚመጡ ሰዎች ገበያ ይለዋወጡበት ነው። ለዛ ሸዋ በር የሚለውን ስም ይዟል ማለት ነው። የሚያገኘው ከዛ በኋላ ግን አስመዲን በር በማለት ይታወቃል። ይሄ በር የተሰራው በሐረር 42ኛው ንጉስ በአሚር ኑር ነው። በሁለተኛው ንጉስ በ1551 ያ ማለት በ16ኛው ክፍለ ዘመን ከዛሬ 500 ዓመት በፊት ነው ሁሉና ይሄ በር የተሰራው። ሐረር 5 በሮች አሏት። 5ቱም በር ስም አለው፣ ስሙም ትርጉም አለው። ከአስመዲን በር ጀምረናል፣ አብረን እንጀምራለን። እኔ በተለምዶ እንግዲህ እዛ አካባቢ ገበያ እንደነበረ አውቃለሁ። የሐረር ልጅም ስለሆነ በተለምዶ ሸዋ በር ይባላል፣ ግን አስመዲን በር ይባላል። የመጀመሪያው ነው። ተከተሉን ያላ ተከተሉን። የሚገባበትም ተግባሩ ይለያያል ማለት ነው። አብረን እናያለን። አሁን ጀጎል ተመስማዛ መንገድ እዛ ነው ሐረርን ዘ ሊቪንግ ሚውዚየም የምንላት። ሐረር መጣችሁ አሁን አንድ ሰው መጥቶ የሐረርን አኗኗር ቤታቸው ምን ይመስላል የሚለው ነገር ዘ ሊቪንግ ሚውዚየም የሚለው ነገር ሪፕሬዘንት የሚያደርገው የሐረር ቤት ነው። አንተ ደረጃ ነው ፓስተር ይገባል ለሐረር ጉዳት ዋው በጣም ነው የሚያምረው። የምር በጣም ነው የሚያምረው። እንግዲህ ይሄ ቤት ታሪኩን እያንዳንዱ ስሜቱን ወንድማችን እንግዲህ በደንብ ነው የሚያሳየንና በተለይ እንግዲህ ሐረር ሲመጣ እዚህ ቤት ሳይረገጥ አይኬድም። ባህላቸው ምን ይመስላል? እያንዳንዱ እቃዎች እነኚህ ለምንድን ነው የተደረደሩት? ለምሳሌ ይሄንን ትርጉም የማያውቅ ሰው ወይም ትርጉም ከሌለው ምንድን ነው የውላ እቃ ግድግዳ ላይ ሊል ይችላል ሰው አይደለም እንደ ቤተሰቦች። ስለዚህ
እነኚህ እቃዎች ምን እንደሚመስሉ ወንድማችን በደንብ ነው የሚያሳየን፣ በደንብ ነው የሚያስረዳንና በጣም የተገረምኩበት በጣም የሚገርም እናንተ ማየት ያለባችሁ ታሪኮች አሉ እያንዳንዱ ነገሮች እና እዚህ ቤት ከገቡ ሙሉ ታሪክ ነው። የተወደዳችሁ ሰብስክራይብ ያደረጋችሁ ወደ ቀጣይ ቪዲዮአችን እንሄዳለን። ሌትስ ጎ። እንኳን ደህና መጣችሁ። አሁን ያላችሁት የምታዩት ጌጋር ወይም የሐረሪ ባህላዊ ቤት ነው። እንደሚመስል አብረን እንይ። ከዚህ ጀምራለሁ። የሐረሪ ቤት ጌጋር ይባላል። ሐረርጌ ከሚለው እንደመጣ ተናስብ። ከዛ ውጭ የሐረሪ ቤት ሁሉም የሐረሪ ቤት አሁን እንደምናየው ነው። ልዩነቱ ይሄ ቤትና ሌላ ቤት ይሄ ባህላዊ ሴቱን 100% የያዘ ከዛ ውጭ ደግሞ ሞር ውመን ተች ሴት ንክ ያለው ሁሉም ባህላዊ ማቴሪያሎች የተሟሉበት ቤት ነው ማለት ነው። አሁን የሐረሪ ቤት ላይ ስትገቡ እንደዚህ 5 ነደባዎች አሉ። ነደባ ወይም መደብ እንለዋለን። 5ቱ ነደባ ሪፕሬዘንት የሚያደርገው አንድ ሰው በቀን 5 ጊዜ መስገድ እንዳለበት ያሳየናል ማለት ነው። 5ቱን ስናይ ለምሳሌ 1 2 ቀጥታ 3 ከፍ ያለ 4 እና 5 እነዚህ ናቸው 5ቱ መደቦች ወይም ነደባዎች ማለት ነው። ስለዚህ አንድ ሰው 5ቱን መደቦች ሳይ 5 ጊዜ በቀን ሰላት ማድረግ መስገድ እንዳለበት ያውቃል ማለት ነው። ከዛ ውጭ ሁሉም መቀመጫዎች የራሳቸው ስምና ትርጉም አላቸው። ለምሳሌ ይሄኛው አሚር ነደባ የምንለው የቤቱ አባወራ የሚቀመጥበት መቀመጫ ነው። አሚር ነደባ ከቤቱ አባወራ መቀመጫ ጎን እሱ የቤተሰቡን የሀገሪቷን መጠበቂያ የሆነ ጦር አለ ማለት ነው። ከሱ ጎን ነው የሚቀመጠው። ከአሚር ነደባው ጎን ጦሩ ወደ ላይ ከተቀመጠ እንደዚህ ይሄ ጦር ቀጥታ ወደ ላይ ከቆመ እንደዚህ አሁን እንዳወረድኩት ማለት ነው ከሆነ አገሪቷን ቤተሰቡም ደስተኛ ነው፣ ሰላም ነው ማለት ነው። ተዘግዝቆ ወይም በተቃራኒ ከተቀመጠ ደግሞ ችግር አለ፣ ጦርነት አለ ወይም ለአደን ይወጣል የሚለውን ነገር ሪፕሬዘንት ያደርጋል። እኛ ሰላም ስለምንፈልግ አሁን ወደ ሰላሙ ለቤተሰቡም ሰላም እንመኛለን፣ ለእኛም ሰላም ብለን ወደ ሰላሙ አድርገን መልሰናል ማለት ነው ጦሩ። በጣም ጥሩ። ከዛ የሚቀጥለው ስንመጣ ይሄኛው ጊዲር ነደባ የምንለው ወይም ጊዲር ነደባ የምንለው መደብ ነው። ይሄ መደብ ስለ ቁርአን የሚያውቁ ጎልማሳ ሰዎች የሚቀመጡበት ነው። እነሱ እዚህ በሚቀመጡበት ጊዜ ያኛው ላይ የምታዩት ታያችሁት ይሄ ሁለቱ ኦፕን ስፔስ ቦታዎች ጣቄታ ይባላሉ። እነዚህ ጣቄታዎች ዕቃ ማስቀመጫ ናቸው። ከዛ ውጭ ደግሞ ሜሊ የሚቀመጠው ቁርአኖች እዚህ ላይ ነው የሚቀመጡት። ስለ ቁርአን የሚያውቁ ጎልማሳ እንትኖች እዚህ ናቸው። ቁርአኖች እዛ ላይ ይቀመጣሉ። ሁሉም ቤት እነዚህ አሉ ማለት ነው። ጣቄታ እንላቸዋለን። ከዛ ውጭ እነዚህ ጎድጓዳ የመሰሉት ወይም የቁርአን ማስቀመጫ ጣቄታዎች የመቃብር ሲምቦል ነው ያላቸው። መቃብር ነው የሚመስሉት። አንድ ሰው ከውጭ ሲመጣ ቀጥታ ከውጭ ሲመጣ የሚያየው ቀጥታ ይሄን ነው። ይሄን ሲያይ ምንድን ነው መቃብር ነው የሚመስለው ብያለሁ። መኖር እንዳለ መሞት መኖሩን ያውቃል። ስለዚህ በህይወቱ ላይ ያለውን ህይወት መልካም ነገር ጥሩ ነገር ሰርቶ እንዲሄድ ማስታወሻ አላርም ነው ማለት ነው። አላርም ነው ይሄ መቃብር ሲምቦል የተደረገው። ቁርአን የሚቀመጥበት ደግሞ ሐረሪዎች ምን ያህል ስልጡንና ቀደምት የማንበብ ባህል እንዳላቸውም ደግሞ በዚህ ማየት ትችላለ። ላይብራሪ ተብሎ ላይብራሪ ቤት ከመሄድ ውጭ ማለት ነው ቤት ውስጥ የመጽሐፍ ማስቀመጫ ለብቻቸው አላቸው ማለት ነው። እነዚህ ራሳቸውን የቻሉ ጣቄታዎች ናቸው። እዚህ ጋር ብቻ ሳይሆን የተለያዩ ቦታዎች አሉ። ግን እነዚህኛዎቹ ሜሊ እንትን ስላላቸው ነው ትርጉሙ ይሄኛው ነው። ሌሎቹ ግን እንደ ኖርማል የእቃ ማስቀመጫ እንጠቀማቸዋለን። እነዚህ አሁን ስታያቸው አየኸው የሚናራ ወይም የቅዱሳን የመቃብር ሼፕ ወይም የሚናራ
ሼፕ አላቸው። እንደ ዕቃ ማስቀመጫ ነው የምንጠቀማቸው ማለት ነው። ለየ ስም አላቸው አምስቱ የሚጠሩበት። አዎ እንደጀመርነው አሁን ይሄ አሚር ነደባ የምንለው ነው። አሚር ነደባ ማለት የቤቱ አባወራ የሚቀመጥበት ነው። ያኛው ጊዲር ነደባ የምንለው ወይም ታላላቅ ሰዎች ስለ ቁርአን የሚያውቁ ሰዎች የሚቀመጡበት ነው። ይሄኛው ስትሪ ነደባ፣ ጉቲ ነደባ፣ አምስተኛው ገፍትሄር። እነዚህን ይመስላሉ ማለት ነው የሐረር አምስቱ መቀመጫዎች። ሁሉም የሐረር ባህል ቤት ስንሄድ እነዚህ እንጨቶች አሉ ላይ የምታያቸው። እነዚህ እንጨቶች ጎዶሎ ቁጥር ነው የሚሆኑት። ለምሳሌ 1 2 3 4 5 6 7 ናቸው እዚህ ጋር ያሉት። እንደ ቤቱ ሳይዝ ይለያያል። 9 ሊሆን ይችላል ቤቱ ሲሰፋ፣ 11 ሊሆን ይችላል ወይም 13 ሊሆን ይችላል። አሚር ጋር ከሚለው ጋር ኮምፔር ስታደርገው ማለት ነው። ጎዶሎ የሚሆንበት ምክንያት ምንድነው? ዓለም አትሞላም፣ ሁልጊዜ አንድ ነገር ይጎላታል የሚለውን ነገር ሪፕሬዘንት ለማድረግ ነው፣ ለመግለጽ ነው። ከዛ ውጭ ዋናው ሚስጥሩና ታሪኩ ያለው እዛ ላይ ያሉ በላስቲክ የተጠቀለሉት ቢጫና ሰማያዊ የሚታያችሁ ምንጣፎች ናቸው። ምንጣፎች ማለት እንደዚህ ከሊሞች ናቸው። እዛ ላይ አሁን ስንት ምንጣፍ ይታየናል? 3 1 2 3 ምንጣፍ አለ ማለት እዚህ ቤት ለማግባት ወይም ለማግባት የደረሰች ለመታጨት የደረሰች አንድ ሴት አለች ማለት ነው። 1 ካለ 1 ሴት አለች፣ 2 ካለ 2 ሴት አለች። አሁን 3 አለ 3 ሴት አለች ማለት ነው። እዛ ላይ ስታገባ አንዱ ምንጣፍ ይዛ ወደ አዲሱ ቤቷ ወይም ወደ አገባችው ባሏ ቤት ትሄዳለች ማለት ነው። ስለዚህ አንድ ወንድ እንግዳዊም ሴት እንግዳ መጣ ቤት ተቀምጣ ታያለች። ይሄን በምታይበት ጊዜ 3 ሴት አለ ወይም 2 ሊኖር ይችላል። ኦኬ ይሄን ቤተሰብ ከወደዱት ለልጄ ብለው ሄደው ማጨት ይችላሉ ወይም ማጨት ይችላል ማለት ነው አንድ ሰው። በቀጣይ የምንሄደው የሐረሪ ቤት አሰራሩ አንድ ፍሎር አንድ ፎቅ ነው እና የውስጥ ክፍል ቤት አለ። በሐረሪ ባህል አንዲት ሴት ስታረግዝ the last 2 months የመጨረሻው 2 ወር የውስጠኛው ክፍል ነው የምትሆነው። አሁን ፐርሰናል ስለሆነ ውስጥ አንገባም። የውስጠኛው ክፍል ነው የምትሆነው። ሰው ሊጠይቃት ቢመጣ የሚያዋሯት በዚህ መስኮት ይሆናል ማለት ነው። የዛን ጊዜ እሷን ለመንከባከብ ውስጥ የሚገባው የባሏ እናት ወይም የእሷ እናት ይሆናሉ። ልብስን ለመቀየር ለመንከባከብ ምናምን። ግን ጓደኞቿ በዚያ አዋርተዋት ምናምን ይሄዳሉ። ባልየው አይገባም። እሷ ወይም የእሷ እናት ወይም የእሱ እናት ነው የሚሆኑት። ባልየው የሚገባው ከወለደች በኋላ የመጨረሻው ከ5 ቀን እስከ 1 ሳምንት ድረስ እዚህ ጋር አሁን ስቶር ነው እንደ ሃኒሙን ጫጉላ ክፍል ናት። እዛ ነው የሚገባው ማለት ነው ባልየው። አይ ቲንክ ላክ ኦፍ እንትን መብራት የለም መሰለኝ እንጂ አብርተን ብናየው አሁን ስቶር ነው ለፋሚሊው። ግን ሃኒሙን ቤት ባልየው የሚገባው እዚህ ነው ማለት ነው። ከወለደች በኋላ ሪከቨር ለማድረግ የላይኛው ፎቅ ወይም የላይኛው ክፍል ትገባለች ማለት ነው ለመታረስ። ከዚህ በመቀጠል የአፕስቴር ሩም የሚያገለግለው ምንድነው? ሐረሪዎች በማንነታቸው የታወቁ ነጋዴዎች ናቸው በሶማሌና በጅቡቲ መሃል። እንደዛውም ከንግድ ውጭ ደግሞ ገበሬዎችም ናቸው እና ያኛውን የሚጠቀሙት እንደ ስቶር ነው፣ እንደ እህል ማስቀመጫ ነው የሚጠቀሙት። ከዛ ውጭ ደግሞ በኖርማል ጊዜ እህል በሌለበት ወቅት በሰበሰቡበት ጊዜ ከዛ ውጭ ባለውን ደግሞ እንደ መኝታ ቤት ይጠቀሙታል ማለት ነው ክፍሉ እና ምናየው ይሆናል። ይሄ ክፍል ደግሞ ለየት የሚያደርገው ነገር ምንድን ነው? በሁሉም ነገር ለየት ይላል። የግቢውን ሙሉ ቪው ያሳያል። ራሱ ሴኩሪቲ እንትን ነው ማነው ግቢያቸውን ሙሉን ያሳያል። እዚህ ጋር ሆኖ ያሳያል። ከግቢ ውጭ ስትመጣ ደግሞ የቤቱን ሙሉ ቪው ማየት ትችላለህ። እንግዳም ሲገባ ወደ ቤታቸው እያዩ ከውጭም
ከውስጥም ማየት ይችላሉ፣ ማናገር ይችላሉ ማለት ነው። ከውጭ በዚህ በኩል ይቀበላሉ፣ ከውስጥ በውስጥ ደግሞ በዚህ በኩል ያናግራሉ። በትክክል በጣም ሴፍ ናቸው ልበል አይደል? አዎ ሁሉም ነገር ሴኩርድ ነው። ሴኩርድ ነው በጣም። አሰራሩም ቤቶችም እንደምታየው የተያያዘ ነው። ከአንደኛው ክፍል ወደ አንደኛው ክፍል ወጥተህ ነው ወደ ሌላ የምትገባው ማለት ነው። ስለዚህ በዛ ላይ ይሄ ቤት አሁን ሀረር ዘ ሊቪንግ ሙዚየም በመባል ነው የምትታወቀው። የመኖሪያ ሙዚየም ማለት ነው እና መኖሪያም ነው ሙዚየምም ነው። አሁን ይሄ ቤት እንደ ገስት ሃውስ ያገለግላል። እዚህ ገስት ሃውስ ላይ በጣም ዓለም ላይ ያሉ የሚባሉ ታላላቅ ሰዎች መጣው አርፈዋል። በኔ እድሜ ወይም በኔ የስራ ታሪክ ኦፕራ ዊንፍሪ ሀረር በመጣችበት ጊዜ ቆይታዋን እዚያ አድርጋለች። ኬኒ አለን፣ ቦብ ጊልዶፍ፣ ዴቪድ አውተንበርግ እነዚህ አሁን ዓለም ላይ ትልቅ ስም እና ዝና ያላቸው ሰዎች ሀረርን እዚህ ቤት አርፈው የሀረርን ውበት፣ የሀረርን ጣዕም፣ የሀረርን ፍቅር አግኝተው ሄደዋል ማለት ነው። ሁሉም ሰው ዌልካም ነው ወደ ሀረር። እንደዚህ ያለ ባህላዊ ቤት ላይ መቀመጥም ማረፍም ይቻላል ማለት ነው። የሀረሪ ባህላዊ ቤቶች የበራቸውን ውበት እዩት። እነዚህ ይሄ በራውን ኦሪጂናል በሩ ሲሆን ከቤቱ ጋር አብሮ ያለ ነው። እድሜውን ስነግራችሁ ትገረመላችሁ። እነዚህ ዲዛይኖች የተለያዩ ዲዛይን አላቸው። ውድን ካርፔት እንዶር እንላቸዋለን። የእንጨት የፍልፍል ስራዎች ከህንድ ከቱርክ ወይም በሀረሪ እጆች የተሰሩ ናቸው። የተለያዩ ዲዛይኖች አላቸው ማለት ነው። እነዚህ ካርፔት እንዶሮች አንድ የሀረሪ ቤት ሲሰራ አበብ 2 ሜትር በላይ ነው ከፍታውን ካያችሁት። ይህም ሲሰራ ንጉሱ ወይም የቤቱ አባወራ እስከ ፈረሱ እንዲገባ ወይም ፈረሱ ችግር ባለ ጊዜ ሮጦ መጦ እንዲገባ ለፈረሱም ጭምር ሆን ተብሎ ኦርጋናይዝ ተደርጎ የተሰራ ከፍታ ያለው ቤት ነው ማለት ነው። ይህን ይመስላል። በዛ ላይ ስታዩ ታያችሁ ከላይ ሰፊ ነው፣ ከታች እየጠበበ ነው የሚመጣው። አንድ ሰው ቢታመም ወይም አድርገውና በህይወት ባይኖር አልጋ በቃሬዛ ተሸክሞት ሲወጡ ከላይ ከፍ እንዲል ተደርጎ ከታች ጠባብ ሆኖ ነው የተሰራው ማለት ነው። ይሄ ራሱ ዩኒክ አርኪቴክት ነው ማለት ነው በሀረሪ የቤት አሰራር። ከዛ ውጭ የምታዩት ስለ በሮቹና ስለ እንጨቶች ነው ማሳያችሁ። እነዚህ ስፔሻል የውድን ካርፔት ዶሮች የምታዩት ይኸው ግንቡ ተፈልፍሎ ነው የተሰራው። ይሄ አሁን ያኔ እቃ ምናምን የሚያስቀምጡበት ነው። ቁምሳጥን ምናምን ከግንቡ በር ነው የሚመስለው። ቶታሊ ስታዩት ትራስ ወይም የተለያዩ እቃዎች እንደ ቁምሳጥን የምንጠቀምበት ነው ማለት ነው። አሁን ወደ ስፌቶቹ እንሄዳለን። ስፌቶቹ የሀረሪ ስፌቶች በጣም ስፔሻል እና ዩኒክ ናቸው። የማንነትና የሀብት መገለጫ ናቸው። እነዚህ ስፌቶች በብዛት ካሉህ ምን ያህል ሀብታም ባለጸጋ እንደሆንክ ወይም የወይዘሮ ቤት እንደሆነ ይታወቃል ማለት ነው። እነዚህ ስፌቶች አሁን እንደዚሁ እንደ ቀልድ እንደ ጨዋታ ብናመጣ ከ5,000 ብር እስከ 80,000 ብር እስከ 100,000 ብር የተለያዩ ስፌቶች አሉ። በእርግጥ ግን ለምሳሌ አሁን ይሄኛውን ስፌት ስናየው ኦሪጂናሉ ስፌት ነው። እነዚህ ስፌቶች አሁን ከ30 እስከ 70,000 ብር ዋጋ ያላቸው ስፌቶች ናቸው። በውስጣዊ አካላቸውም በውጫዊ አካላቸውም ውብ ናቸው እና እነዚህ ስፌቶች አሁን እንደዚህ ሁለት ተደርበው ሲኖሩ አሁን በሀረሪ ኢምፖርታንት የሆነበት ምንድን ነው? አንድ ሰው ሲያገባ የሴት ቤተሰብ አንድ ወንድ ሲያገባ የሴት ቤተሰብ እንደ ስጦታ የሚወስደው ስፌት ነው ማለት ነው። እና እንደዚህ ሁለት ጥንድ ሆነው ከተቀመጡ አንድ ቤት ውስጥ ገብተህ ጥንድ ስፌቶች ካየ ቆጥረህ ስንት ወንድ እዛ ቤት እንዳገባ ማወቅ ትችላለህ ማለት ነው። ሲምቦል ነው፣ የወንዶች ሲምቦል፣ ያገቡ ወንዶች ሲምቦል ነው። ስለዚህ ቤታቸው ላይ ትርፍ እንኳን ቢኖር ሴቶች እናቶች ለወደፊት ልጃችን ያገባል ብለው የሚያስቀምጡት ነው የሚሆነው ማለት ነው።
ኦኬ ሶ አንድም ለሚያገባ ወንድ የሚዘጋጅ ነው። አዎ ሁለትም ደግሞ ላገባ ስጦታ የሚመጣ ነው የሚሄድ ነው ማለት ነው። ስለዚህ በዚህ ኬዝ ሪስፔክትድ ነው። ስለዚህ በጣም ቫልዩብል ናቸው ማለት ነው። እነዚህና አሁን የጥንቱና ኦሪጂናል ስፌቱን ከአዲሱ ጋር ስታስተያየው ኮምፕሊትሊ ዲፍረንስ ነው። ለምሳሌ መጠቀም እንችላለን። አየው ከእንትኑ ራሱ ስታይ እንደዛኛው አምረም ከእንደገና እነዛ በጣም ታይኒ ጠባብና እንትናቸው ጠባብ ነው። ይሄኛው ሰፋ ያለ ነው። ከዛ ውጭ ደግሞ ይሄኛው በአለላ ቀለም እየተነከረ የሚሰፋ ነው ማለት ነው። እዚህ ቤታው ምንም ትርጉም የሌለው ነገር የለም። እንዳልኩት ስፌቶቹ እነዚህ ጣቄቶቹ ሁሉም ነገር ከትርጉም ጋር ናቸው። የላይኛው የቤት አሰራርም ለምሳሌ የጣራውን ስናይ ከአፈር ከእንጨትና ከድንጋይ ነው የሚሰራው። ግን ቢሆንም እነዚህ እንጨቶች ይታዩዋቸዋል። ርብራቡ አላህ 100 ስም አለው። አንዷ ሚስጥር ነች፣ ማንም አያውቃትም። ስለዚህ 99 ስም አለው። እነዚህ እንጨቶች ራሱ በኦርደር ሲደረደሩ በሁሉም ዳይሬክሽን የአላህን ስም ይዘው 99 እንዲሆኑ ተደርገው ነው የሚሰሩት ማለት ነው። ስለዚህ ከእምነት ጋር ከጀግንነት ጋር ከማንነት ጋር ተያይዞ ምንም ታሪክ የሌለው ነገር የለም እዚህ ቤት እንዳየነው ማለት ነው። አሁን የምታየው የሐረር በፍራፍሬ ትታወቃለች ይባላል። ግሽጣው፣ ሩማኑ ሁሉ ነገር አይደለ? ይሄ ቤት አንድ ሌላ ኤግዛምፕል ነው። እዚህ ጋር ብትሄድ በአትክልቶቹ ረሃን አለ፣ በጣም የሚያምር ሽታ ያለው ጤናዳም፣ ዘይቱና ማንም በልቶ ያላደገ የለም፣ እኛ በልተናል። ሩማን ይሄኛውን ና እዚህ ጋር አሳይሃለሁ። የሩማን እንትን ይሄ ሩማን አሁን ብዙ ቦታ ላይ የማታገኘው ነው። ፓማግራናት የሚሉት ወይም ግራናት የሚሉት ነጮች ማለት ነው። አበባው ነው አትክልት የሚሆነው። የሩማን ጁሱ ደግሞ የሚገርም ነው። ስትበላውም ለሆድ ለሁሉ ነገር መድኃኒት ነው። ስለዚህ የሐረር ሰው ሁሉም አገር በቀል ዛፎች፣ አትክልቶች ቤቱ ይተክላል ማለት ነው። ይሄ ፓሽን ነው። ስለዚህ ሁሉም ቤት ላይ ፍራፍሬዎችና አትክልቶች አሉ ማለት ነው። ይሄን ይመስላል። ሆል ኮምፓውንድ ኪችን እና ባዝሩሞች ውጭ ነው የሚሆኑት። ሁልጊዜ የምታዩት ግቢው ላይ ይሄ ነው ማለት ነው። ይህ መደብ በጣም በሚገርም ሁኔታ የተወደዳችሁ ውድ ቤተሰቦቻችን፣ እንግዲህ ይሄ መደብ በተለይ የተመቸኝ ነገር እኛ ኢትዮጵያውያን ምን ያህል አባቶቻችን በመከባበር ስትራቴጂ ለክተው ሲያስተምሩ እንደነበሩ የሚነግር ነው። እንግዲህ የተማሩ እጅግ በጣም የከበሩ ሰዎች እዚህ ጋር ሆኖ ትምህርት የሚሰጡ ሲሆን እንደኔ ያሉ ደግሞ ደቀ መዝሙሮች እዚህ ጋር ተቀምጠው ትምህርቱን ይሰማሉ ማለት ነው። ይሄ እንግዲህ የቤቱ አባወራ ወይም ደግሞ ንጉሱ የሚቀመጥበት ቦታ ነው። የተወደዳችሁና የተከበራችሁ እዛ ጋር ደግሞ የምትመለከቱት በጣም በሚገርም ሁኔታ ይህ መደብ ደግሞ እናቶች፣ አቅመ ደካሞች እንዲሁም በጣም ባለእውቀት የሆኑ እዛ ጋር ቁጭ ብለው የሚያርሙበት ነው እና ይህንንም የሚያርሙበት ነው። ያ ደግሞ ቤተ ዘመድ አዝማድ ኦር ደግሞ አማች መጥቶ የሚቀመጥበት ስፍራ ነው ይህ ማለት ነው እና እጅግ በጣም የሚገርም ነው። ከልብ ነው የምናመሰግነው፣ በጣም ነው የምናመሰግነው። ይህ ቤት እንግዲህ ሰላምንም ጭምር ይሰብካል። የተወደዳችሁ ይህ እንግዲህ እንዳያችሁት በዝርዝር ምን ያህል ጦሩ ወደታች ዝቅ ሲልና ወደ ላይ ደግሞ ሲሆን ይሄ ሰላማዊ እንደሚሰጥና አባቶቻችን እያንዳንዱን ነገር በሲምፖል እጅግ በጣም በምሳሌ ሲያስተምሩ ህይወታቸው እንዲህ እንደሆነ እንግዲህ ይህ የአደሬ ባህል እንግዲህ ይህንን ይመስላል። የሁሉንም ባህል ባያሉበት ሄደን እንመለከታለን። ይህ ራሴን ልወቅ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ራሳችንን ብናውቅ ምናልባት እንጨካከን ይሁን፣ ምናልባት በብሔር እንበላላ ይሁን ነው አይሆንም። እስቲ ብሔሮቻችንን፣ ቋንቋቸውን፣ ምግባቸውን፣ እሴታቸውን፣ መግቢያ መውጫ በራቸውንም ጭምር እናውቃለን። ይሄው ሐረር ላይ ጀምረናል። ይህ እጅግ በጣም የተከበረ ታሪክ አለ። እኛ ኢትዮጵያውያን ያላችሁበት ሰላምን፣ ጤንነትን፣ ፍቅርን እመኝላችኋለሁ። የቀረውን የሐረር የምሽቱን ሁኔታ እናሳያችኋለን። በሚቀጥለው ፕሮግራም እስክንገናኝ ድረስ በእንዲህ ይፈጸም።